ሰላማዲኒ ክልክል ነው። ዳንጋ ሳንካ የለም የማደለሽ ሸግ ነው። ሰላማ ነው የሚሳሉ ስለት አባ ዳካ አባ ምናምን የኔ ቤተሰብ የከፈለው መከራ ቃላት በላ ይሄ የኖረበት ያየው ብቻ ነው የሚያውቀው። የአባቴ ወንድሞች ብዙዎቹ አልቀዋል። አቃ እንግዲህ በገልማ በእሬቻ በአቴቴ በቦረንትቻ በሚደረጉ ነገሮች በገልማ እሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። ማርባዱ ባይ አንዳንዲኒ ማሪያዱ ማለ ፍራንኮዲኒ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። እኔ የዱሮ እሬቻና የዛሬ እሬቻ የተለያዩ መሆናቸውን አልሰማሁም። የዱሮ ሰይጣንና የዛሬ ሰይጣን አንድ ነው። እሬቻ ለማስወገድ ወደ አደባባይ መውጣት አለበት። ገዳይ የገዳይ የሚታረደው ነገር ቁጥሩ ማወቃችን የሚሳሉ ስለት አባ ዳካ አባ ምናምን በጣም ብዙ የኔ ቤተሰብ የከፈለው መከራ የኖሩበትን መከራ አሁንም የሚኖሩበትን መከራ በቃላት የሚገለጥ አይደለም። ከቃላት በላይ ይሄ የኖረበት ያየው ብቻ ነው የሚያውቀው። ለአንዳንዱ በርቀት ምናልባት ያማረውን ልብስ ምናልባትም በውጪ ዝም ብሎ እንዱ በባህል በምናምን ውጪውን የሚያየው፣ እኛ ቤት ግን ሞት ነበረ። የሞት ቤት ነበር እና በቃ የአባቴ ወንድሞች ብዙዎቹ አልቀዋል። እና እንግዲህ እግዚአብሔር ያንን መከራ ያንን ሞት ያንን ጨለማ ነው ከኛ ቤት ያነሳ። እንግዲህ የኔ የቤተሰብ ባክግራውንድ ዋቄፈታ ነው። ዋቄፈታ ነበርኩ። በዋቄፈታ እምነት ውስጥ ከኔ በፊት የነበሩ ትውልዶች በሙሉ በዋቄፈታ እምነት ውስጥ የነበሩ ናቸው። በወቅቱ እኔም በተወለድኩበት ጊዜ ወይም ልጅ ሆኜ ቤተሰቦቼ ፕራክቲስ የሚያደርጉት ሃይማኖት የዋቄፈታ ሃይማኖት ነው። በዛ ሃይማኖት ውስጥ እንግዲህ እምነቱ የራሱ የሆነ ደንብ አለው፣ የራሱ ስርዓት አለው። በሃይማኖቱ ሰፉ ይባላል። ማለት ሰፉ ማለት የዛ ሃይማኖት መንፈሳዊ ስርዓት ማለት ነው። ያንን መንፈሳዊ ስርዓት ዋቃ ለሰው ልጆች ሰጠ ተብሎ ነው የሚታሰበው የሚታመነው። እንግዲህ በኦሮሞ በዋቄፈታው እምነት ቤተሰቦቼ ያንን ሰፉ የጠበቁ አይመስለኝም። እንግዲህ ሰፊ ታሪክ ነው። ከሸዋ ወደ አርሲ ሲዛወሩ በአያቶቻችን መንፈስ ምሪት በሞቱ አያቶቻችን መንፈስ ምሪት ነው ወደዛ የሄዱት። እሱ ራሱን የቻለ በኦሮሞ ዋቄፈታ ውስጥ የቅድመ አያቶችን መንፈስ ማክበር፣ ከነሱ ጋር መገናኘት፣ የነሱን እገዛ መቀበል፣ ምሪት መቀበል የሚባሉ ብዙ የራሱ ዝርዝር ነገሮች አሉት። በዛ ሙቭ አደረጉ። እዛ ከሄዱ በኋላ ሰፉ ብዙ አልጠበቁ፣ ስርዓቱን አልጠበቁ። እንግዲህ በዛ እምነት ሰፉ ደግሞ ካልጠበቅ፣ ያንን ስርዓት ካልጠበቅ፣ ስርዓቱን ሃይማኖቱን በትክክል የማታስኬድ ከሆነ አያናዎች ይቆጣሉ። አያናዎች ከተቆጡ ደግሞ ኮንሲኩዌንሱ ወይም ውጤቱ እስከ ሞት ነው። ብዙ አደጋ፣ ብዙ ችግር፣ ብዙ ህመም፣ ብዙ ጭንገፋ፣ ብዙ መከራ፣ ብዙ አይነት ሰፈሪንግ ነው የሚደርሰው። ይሄ ደግሞ ማንኛውም ዋቄፈታ ያውቀዋል። በተለይ አያና ተቆጣ ማለት ምን ማለት እንደሆነ። ስለዚህ በቤተሰቦች ላይ አያና ተቆጣ። የተቆጣው ደግሞ ሰፉን ተላልፈው ነው፣ አልጠበቁትም። አያናዎቹ ተቆጡ። ቤተሰቦቻችን የቤተሰቤ ግማሽ ያህል አለቀ፣ ጨረሳቸው። አያና ገደላቸው እና ከገደላቸው በኋላ
የቀረው ቤተሰብ ራሱ አላቂ እንደሆነ ሟቾች እንደሆኑ ገባቸው። ስለዚህ ብዙ አዋቂ ቤት፣ ብዙ አያና ያለው ሰው ቤት፣ ብዙ ቦታ ተንከራተቱ። ነገሩ ምንድነው ለማለት ለማወቅ እንዴት እንመልሰዋለን እንዴት እንቀለብሰዋለን የሚለው ማለት ነው። በዚህ ሂደት ውስጥ እንግዲህ ወደ ኤከራ ተኬደ። ኤከራ አያታችን ተጠሩ። ይሄ ኤከራ ማለት በዋቅፈታ እምነት ጸጋ ያለው ወይም አያና ያለው ያንተን ኤከራ ወይም የአንድ ቤተሰብ ኤከራ የሞቱ ሰዎች የቀደሙ ሰዎችን ጠርቶ የኔ ሰው ችግር ምንድነው ምን ቢያረጉ ነው የሚተርፉት የሚለውን ይጠይቃል። በሱ ተጠይቆ በሱ ምሪት ሰፊ ታሪክ ነው። እኛ ሁላችን ሰፉን እንደገና መልሰን አምልኮን እንደገና መልሰን ሁሉን ነገር እንደገና መልሰን ለማቆምና ለማስኬድ ተሞከረ። ለትንሽ ጊዜ ሄድን። በእርግጥ 10 ዓመት ያክል እኔ እዛ ውስጥ በዚህ በኤከራው ሹመት ተሰጥቶኝ ወይም ደግሞ ኤከራዎቹ እሱ ንጹህ ነው ሕፃን ልጅ ነው ተብሎ ተናገረ ወይም ተነገረልኝ። ከዛ በኋላ እሱን ወስጄ የመጀመሪያውን አይነት አምልኮ በብዙ አይነት መስዋዕት የሚደረግ አምልኮ አደረግን። ይሁንና ግን እኔ እሱን ባረኩ በሁለተኛ በሶስተኛው ዓመት ታማሚ ነበርኩ። ታማሚ ሆንኩ ማለት ያዞረኛል፣ ይጥለኛል፣ ይነስረኛል። ሌሊቱን ሙሉ የሆኑ 20 ሰዎች መጥተው ይቀጠቅጡኛል፣ ይደበድቡኛል፣ ያሰቃዩኛል፣ ገደላ ወስደው ይወረውሩኛል፣ በሰይፍ ይወጉኛል፣ አንገቴን ለመቁረጥ ይታገላሉ፣ ይጮሃለሁ። ፊዚካሊ ያመኛል፣ ውስጤ ተረብሿል፣ አይምሮዬ ተረብሿል። በቃ ለማበድም ትንሽ ነው የቀረኝ ጨርቄን ጥዬ ለመሮጥ። በተለይ አንድ ጊዜ 3 ወር ያህል ታምሜ ተኛሁ። ማለት በግማሽን አካል ብቻ ያመመኝ በአንድ በኩል ብቻ እየነሰረኝ እና በዛ ጊዜ ቤተሰቦቼ ያልሄዱበት ያልጠየቁት ያላማከሩት የአያና ቤት የውቃቢ ቤት ወይም ባለ አላቸው የሚባል ቤት ተሞከረ፣ አልተቻለም። እንግዲህ መጨረሻ ላይ ግን እኔ አዳኝ ፍለጋ ያዳኝ አለ አምላክ ሆይ እንዴት ተውከኝ? እኔ ያገለገልኩ እንዴት ጩኸቴ በዛ፣ ለቅሶዬ በዛ። አንተ የምታገለግለው ግን ማገለግለው ዋቃ እንግዲህ በገልማ በእሬቻ በአቴቴ በቦረንትቻ በሚደረጉ ነገሮች በገልማ ያ ሁሉ አድርጌ ግን እኔ መከራ ውስጥ ነበርኩ። ያ መከራ እጅግ በዛ። በዚህ አጋጣሚ እንደው ያንተን ብዙ ማወቅ ፈልጋለሁ። ያንተ ቤተሰቦችም እንዳለቁ በአንድ በራሪ ቪዲዮ ሰምቻለሁ። ኢሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የዋቄፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቄፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁ Randanirini Mariatu male Pirankodini Ya jolle tole Eran samidani Ya jolle la Boru borita Ya jolle tole